ወሰን ያጣደፈ ነው ያወጣ ፕሮግራም ሊጀመር ነው ሲደርስ አንድነት ጋር ነው ራስ የሌለ ሰርፕራይዜሽን አለ ኢየሱስ አሜን ከሁለት ልጆቼ ጋር ከባለቤቴ ጋር ለማታቋት ትግስት ሆነን ትባላለች የመጀመሪያ ልጄ ደግሞ ፌበን ሁለተኛ ልጄ ሎዛ ክብር ለእግዚአብሔር ወንደና መጣች ሰርፕራይዜሽን ደግሞ በሌላ የሚቀጥል ክብር ለእግዚአብሔር ሃሌሉያ ጌታ ይባላል እሱ ሊያደርግ ያለው ያውቃል ክብር ለኢየሱስ ከዚህ ቃል ጋር ነው እንከርነው እግዚአብሔር ይባላል ሊያደርግ ያለው ምንም እኛ ስለራሳችን አናውቅም ጌታ ግን ያውቃል አሜን የዕለቷን እንኳን አናውቅም ጌታ ግን ያውቃል አሜን ክብር ለኢየሱስ ስለዚህ የጌታን ቃል ሁላችንም ከይቅርታ ጋር ተነስተን እናነባለን ያው ትላንትና ያነበብኩት ዮሐንስ ወንጌል ምዕራፍ 6 ላይ ተናገረው ጌታችን ኢየሱስ ክርስቶስ ከቁጥር 1 ጀምሮ ፊልጶስ ጋር እንዴት እንደተነጋገሩ መጨረሻ ላይ ሊፈትነው እሱ ሊያደርግ ያለውን ስለሚያውቅ ተናገረው በሚል ነው እሱ ከፊልጶስ ጋር ይሄን ንግግር ሲያደርግ ሊሰራ እንደቀረበ ስለሚያውቅ አሜን ነው ህዝቡ ይወቅም አይወቅም ጌታ ግን በህዝቡ መካከል ይሰራል ምንም አይነት መረዳት የለም በዛ ህዝብ መካከል ክርስቶስን ሊሰራ መጥቷል አሜን ምንም ትንቢትም አያስፈልገን መገለጥም በዚህ መብረር በዛ ምን መብረር አያስፈልግም ኢየሱስ ግን በመካከላችን ይሰራል አሜን ስለዚህ ሙሴ ይሰራል ክብር ለእግዚአብሔር ስለዚህ ያለ ነበር የተመለከተው ጌታ ይባረክ ዛሬ ደግሞ በዙ ርዕስ በሐዋርያት ሥራ ምዕራፍ 12 ላይ ሁላችንም ማውጣት እናነባዋለን ይሄን ቃል እግዚአብሔር መልካም ነው ያስተምረናል በጌታ በኢየሱስ ክርስቶስ ስም ከአንድ እስከ 5 ያለውን በመጀመሪያ ነበር ከዛ ተቀመጣላችሁ በዚያ ዘመን ንጉስ ሄሮድስ መከራ ያጸናባቸው ዘንድ ከቤተ ክርስቲያኑ ባንዳንዶች ላይ እጁን ጫነባቸው ዮሐንስንም ወንድም ያዕቆብን በሰይፍ አስገደለ አይሁድን ደስ እንዲያሰኛቸው አይቶ ጨምሮ ጴጥሮስን ደግሞ ያዘ የቂጣ በዓል ወራት ነበር በዚያም ጊዜ ወደ ወይኔ አገባው ከፋሲካም በኋላ ወደ ህዝቡ ያወጣው ዘንድ አስቦ እያንዳንዱ 4 ወታደሮች ሆነው እንዲጠብቁት ለአራት ጭፍራ ክፍል ሰጠው ጴጥሮስም በወይኔ ይጠበቅ ነበር ነገር ግን በቤተ ክርስቲያን ስለርሱ ወደ እግዚአብሔር ጸሎት አጥብቆ ይደረግ ነበር አሜን ከሞት የምታስመልጥ በጸሎት መንፈስ የቆመች ቤተ ክርስቲያን ካለች ሰዎች ያመልጣሉ አሜን እቺ ቤተ ክርስቲያን ሰውን የምታስመልጥ ናት አሜን አሜን በቃ የሞትን ቀንበር እየሰበረች አሜን ነው በቃ ቤተ ክርስቲያን ማለት ይሄ ሰውን የሚያስመልጥ ስሙ የተባረከ እግዚአብሔር ዛሬ በመካከላችን ከብዙ አይነት ሐሳብ ያስመልጣል አሜን አሜን ነው እሱ ሊያደርግ ያለውን ያውቃል አሜን እንጸልይ ጌታ ኢየሱስ የቃልህ ኃይል በመካከላችን ይገለጥ አሜን ቃሉን ላከ ፈወሳቸው እንደተባለ የቃልህ ፈውስ የቃልህ ስልጣን የቃልህ ሰይፍ ከኔ ጀምሮ ወደ ህዝብህ እንዲያልፍ በኢየሱስ ስም ጸልያለሁ አሜን በልዩ መረዳትና መገለጥ ይሄንን ቃል ስጠን አሜን በጌታ በኢየሱስ ስም አሜን እንቀመጣለን ክብር ሁሉ ለእግዚአብሔር ይሁን ሃሌሉያ በዚያን ዘመን ነው የሚለው ንጉስ ሄሮድስ በአንዳንዶች በቤተ ክርስቲያን ሰዎች ላይ እጁን ጫነባቸው ዘመኑ ጠላት የሰለጠነበት ዘመን ራሱ ዘመኑ ተይዟል በቃ ዘመኑ ማንንም የሚሰለጥንበት አይደለም እነ ጴጥሮስ የሚሰለጥኑበት ዘመን አይደለም የእግዚአብሔርን ሰዎች የሚሰለጥኑበት ጊዜ አለ ዘመኑ ላይ የሰለጠነው ሄሮድስ ሲፈልገው ያሰይፋል ሲፈልገው ያስራል ሲፈልገው ደስ ሲለው ከእስር ቤት አውጥቶ ይገላል
በአንዳንድ የቤተ ክርስቲያን ሰዎች ላይ ኃይለኛ የጠላት አሰራር ያለበት ዘመን ነው። እየፈለገ እጁን ጫነባቸው ነው የሚል ምን አይነት ሰዎች ናቸው? የቤተ ክርስቲያን ሰዎች። የቤተ ክርስቲያን ሰው ሁሉ ጊዜ ሰልፍ አለበት። ምን አይነት ሰው እንደሆናችሁ ራሳችሁ መልሶ ለራሳችሁ። ትክክለኛ የቸርች ሰው ኃይለኛ ውጊያ አለበት። እጅ ይጫነበት ማታም አለ ቀንም አለ። የሚገርማችሁ ቀንበሩ ግን ይሰበራል። አሜን። ይሄ እጅ ይሰበራል። አሜን። በቃ ልማድ አድርጎታል። ዮሐንስን መግደል ልማድ አድርጎታል። አሁን ደግሞ ጴጥሮስን ለመግደል ልማድ አድርጎታል። ቅዱሳንን ለመግደል ልማድ አድርጎታል። ዛሬ በጌታ በኢየሱስ ስም ነግራችኋለሁ እንደ ልማድ ይዞ የሚመላለሰው የጠላት አሰራር ይሰበራል። እስቲ በጭብጨባ ይሰኛል። ይሰበራል። የጠላት ልማድ ያደረገው ነገር ይነቀላል። ልማዱን አንተን ማቆሳቆል፣ ማስለቀስ፣ ግራ ማጋባት፣ በቃ ማሳዘብ ልማድ አድርጎ ይዞታል። በቃ ፋሽን አድርጎ ይዞታል። በቃ ይለዋል እግዚአብሔር። አሜን ሃሌሉያ። በቃ ዛሬ እንገላገላለን። ኢየሱስ ክርስቶስ ጌታ እጁ ይመለሳል። ስሙ ይባላል። ሊያወጣው አስቧል። ሊገለው አስቧል። ያንን ጨርሷል። እንደ ልማዱ ደግሞ መጥቷል። ሌላ ጋር ጊዜው እንደዚህ ነበር። የቂጣ በዓል ደርሶ ነበር። ቀጥሎም ደግሞ የአይሁድ ፋሲካ አለ። የቂጣ በዓል 7 ቀን የሚከበር በዓል ነው ለአይሁዶች። ቤታቸው የሚታጠብበት፣ መንደራቸው ሁሉ የሚታጠብበት፣ ዕቃቸው ጠቅላላ የሚታጠብበት፣ አንድ እርሾ የሚባል ነገር የሌለበት ምግብ የሚዘጋጅበት 7 ቀን ሙሉ ፋሲካ በዓል ላይ ከመድረሳቸው በፊት አይሁዳውያን የቂጣ በዓል ያላቸው መታጠብ ነው፣ መፈተሽ ነው፣ መጥረግ ነው። ቤቱ ጣራው፣ ግድግዳው፣ አካባቢ ሁሉ ሲጸዳ የሚውልበት በዓል የቂጣ በዓል ትልቅ በዓላቸው። ቀጥሎ ደግሞ የአይሁድ ትልቅ በዓል ፋሲካ ነው። ይሄን ረግጠው ሲጨርሱ ፋሲካ ነው የሚገቡት። ታሪካቸውን የባህሩን መሻገር፣ የምድረ በዳውን መና፣ የአባቶችን ታሪክ ኢየሩሳሌም እንዴት እንዳደረሳቸው፣ ከነዓን እንዴት እንደወረሱ፣ በቤታቸው የተራረደው በግ ከሞት ያመለጡበት፣ የሞት መልአክ ከደጃቸው እንዴት እንዳለፈ የሚያወሩበት የሚወድሱበት ጊዜ የደስታቸው ቀን፣ ትልቅ የደስታ ቀን ለአይሁድ የፋሲካ ቀን። ስለዛው መጽሐፉ እንደዚህ ነው። ህዝቡ ለደስታው ቀን እየተዘጋጀ ነው። ሄሮድስ ደግሞ በዓላቸውን ደስታቸውን ለማበላሸት ተነስቷል። በሐዘን ሊመታቸው የደስታቸው ቀን በለቅሶ ሊመታቸው፣ በድንጋጤ ሊመታቸው፣ ያንን የግብጽ ታሪክ አወጣጥ የእግዚአብሔርን ስራ የበጉን ስራ እንዳያስቡ ሁሉ በየመንደሩ በሪታ እንዲሞላ ቆዝሞ እንዲቀመጥ ሄሮድስ ተነስቷል። እሱ ጴጥሮስ ወንድማቸው ያቁታል አገልግሎት እሱን ሰይፎ ሊያስለቅስ በዓል ሊያበላሽ ነው የመጣው። የደስታችሁን ቀን ሊያበላሽ የተነሳ ይሰበራል። አሜን። አሜን ሃሌሉያ። ይሄ ነው መልእክት አለኝ። የደስታችሁ ቀን አይበላሽ። አሜን ነው። ተነስቷል። ቁም ይለዋል። ክብር ለእግዚአብሔር። ክብር ለእግዚአብሔር። የቂጣ በዓል አልፏል። የፋሲካ በዓል እየመጣ ነው። እሱም ተነስቷል። የእግዚአብሔር ታሪክ የሚታይበት ቀን በፊታቸው ነው ያለው። ሌላ ታሪክ ሊሰራ ደግሞ መጥቷል። ወደ ኋላ የሚመልስ ታሪክ መጥቷል። እግዚአብሔር ጣልቃ ይገባል። አሜን አሜን ነው። የደስታዬ ቀን አይበላሽም በልና ጎን ያለው ሰው ነው አይበላሽም። ኧረ አሜን አሜን አሜን። የእልልታዬ ቀን አይበላሽም። የስግደቴ ቀን አይበላሽም። አሜን ነው ወይ? የመዝሙሬ ቀን አይበላሽም። እንደተነሳ አውቃለሁ ግን አይበላሽም። ክብር ለእግዚአብሔር።
በዛን የተነሳ ልክ ሰዓቱን ቀኑን ጠብቆ ነው የተነሳ ሰብረዋለሁ ይሄን ዝባ ፊታቸው ያለውን ይሄን ጴጥሮስ ታምር የሚሰራውን ወንጌል የሚሰብከውን ሰብሬ አስለቅሰዋለሁ መቼ የፋሲካ ቀን በዚህ ቀን የሞት መልአክ አለፈ ብለው ለለለለ በሚሉበት ቀን የግብጽ የ400 ዓመት ባርነት ተሰበረ ብለው በሚመሰክሩበት ቀን ርስት አገኘን ብለው በሚመሰክሩበት ቀን ሌላ ሐዘን ሊጨምር አሜን ነው እግዚአብሔር ታላቅ ስራ ይሰራል አሜን ነው በእንዲህ አይነት መንገድ ነው ሊገባ ይፈልግ አሰበ ባሉን ሊያበላሽ ነው የመጣው ኦኬ ተያዘ ጴጥሮስ ወደ ወይኒ ቤት ምንም እድል ፋንታ የለም በዚያ ጊዜ ግን በዛ ወር በዛ ሰዓት ቤተክርስቲያን አጥብቃ ነው አሜን አሜን አጥብቃ ትጸልይ ነበር ጸሎት የማያቆመው ነገር የለም አሜን ጸሎት የምትጸልይ ቤተክርስቲያን ታቆማለች ክብር ለእግዚአብሔር ብዙ ጴጥሮስን ታወጣለች አሜን ሃሌሉያ ሞት ሊበላቸው የታወጀባቸው ሰዎች ምን አረግ ትተፋለች ታሪክ ሰራለች ክብር ለእግዚአብሔር የምትጸልይ ቤተክርስቲያን የእግዚአብሔርን መልአክ ጎትታ ታመጣለች ክብር ለእግዚአብሔር አጥብቃ እቺ ቤተክርስቲያን ምስክርነት አላት ምን አይነት ምስክርነት ከሞት ያመለጡ ሰዎች አሉባት አሜን ነው እቺ ቤተክርስቲያን ምስክር አለባት የቆሰሉ ሰዎች የዳኑባት የተደበደቡ ሰዎች የዳኑባት ብቻ ምን አለፋችሁ እዛ ዘመን ላይ ያለች ቤተክርስቲያን በምስክርነት የጠገበች ናት አሜን ነው ወይ ከብዙ ጣጣ ያመለጡ ሰዎች አሉባት ክብር ለኢየሱስ እቺም ቤተክርስቲያን ኢየሩሳሌም ታስመልጣለች እስቲ ክብር በለታ ሃሌሉያ ታስመልጣለች እዚህ የሚጸልየው ጸሎት የሰዎችን በዓል ሊያበላሽ የመጣው መንፈስ ይገለብጣል አሜን የደስታዬ ቀን አይበላሽም እንደዚህ ይላል መጽሐፍ ቅዱስ እርስ በርሳችሁ በቅኔ ተነጋገሩ ይላል እንዴው ድርቅ ባለ በአማርኛ አይበላሽም አትበል ብትፈልግ በዜማ አይበላሽም በቅኔ ያለው ለዚህ እኔ ነገር አይበላሽም ይናገራል ሙሴታ በቅኔ ስላለ ቅኔ ዜማ ነው አይበላሽም አሜን ነው ይሄኛው ሳቅቆ መንፈስ አለበት አይዟችሁ አይበላሽም ይያል ከሳቅ ጥሩ ነው ክብር ለእግዚአብሔር እግዚአብሔር ይተዋረክ ደስ ሊያሰኛቸው ጴጥሮስን ይዞ ወይኔ ከተተው ባሉም እንዳለ ጸሎት ግን ቀጥሏል እግዚአብሔር ይተባረክ አሜን ሄሮድስን ሊያወጣው ባሰበ ጊዜ በዚያ ሌሊት ለጴጥሮስ ሁለት ሰንሰለት ታስሮ በሁለት ሰንሰለት ታስሮ ከሁለት ወታደሮች መካከል ተኝቶ ነበር የጴጥሮስ እድል ፋንታ አሁን አራት ሰዎች ተመደቡለት ከደጅም ሁለት ሰዎች አሉ እንደው አይበቃውም እንደ ጴጥሮስ አንድ ወታደር እንደዛ የታሰረ ሰው የለም መጽሐፍ ቅዱስ ሁለት ከደጅ አብሮት ደግሞ ግራና ቀኝ አብሮ የሚተኛ ወይን ቤት ውስጥ ሁለት ምን አስፈልገ ሰውየው መንፈስ አይደለም አራት እንዳይላወስ ምናልባት የነሱ ነገር አይታወቅም ብለው እደጅም ደግሞ ኃይለኛ ጠባቂዎች አሉ ግራና ቀኝም ጠባቂ ውስጥም ጠባቂ ደጅም ጠባቂ ካለ ክፉ ነገር እግዚአብሔር ያመልጣል አሜን ነው እግዚአብሔር ያስመልጣል ክብር ለእግዚአብሔር እዛም አለ ያን በቃ የተከበበ ሰው እሱ ሊያደርግ ያለውን ያውቃል አሜን ደጅም ይጠብቅ ለቤትም ይጠብቅ ዙሪያንም ይጠብቅ እግዚአብሔር ታላቅ ነገር ያደርጋል አሜን አሜን ወርዋል ከሰማይ የሚያደርገው ክብር ለኢየሱስ በወይኒ ቤት ውስጥ አስገባው አስቧል ሊያርደው ብዙ የታሰበልን ሰዎች እኮ ነው ጠላት ብዙ አስቧል አርጄ ጥለዋለሁ ተገለዋለሁ ብዙ አስቧል
ሄሮድስም ባሰበ ጊዜ ልክ ሲያስብ እግዚአብሔር ተነሳ በቃ አሜን እስቲ በቃ በቃ ሁኔታው ከባድ ነው ግን በቃ ከዚህ በኋላ መቀጠል አትችልም ኢየሱስ ጌታ የሚያስብልህ ጌታ ታላቅ ጠላትም አስቧል ጌታም አስቧል አሜን ነው እኔ ሊገለኝ ሊያርደኝ ነበር የመጣው ልብ በሉ አስቦልኝ ስትራቴጂ ይዞ ነው የመጣው አሜን ጌታ አሰበልኝ አሜን አሰበልኝ በቃ ለከ ፋሲካ በዓል አይደል የህዝቡን ደስታ ሊገፍ አሜን ሊገፍ ብዙዎቻችሁ ባዘን ተመቱ ነበር በዝቀ አይደል በመዝለያችን ጊዜ በመስገጃችን ጊዜ እኔ ለእናንተ ማስባትን አሰባውቃለሁ አሜን ያስባል እግዚአብሔር አሰበ ገባ ጴጥሮስ በሁለት ወታደሮች መካከል ተኛ ይሄን ቃል እንደ አዲስ አይደለም መሰብካችሁ እግዚአብሔር መልእክት አድርጎ ለኔ ስለሰጠኝ እኔ አሁን የምናገረው ያለፍኩበትን ነገር ክብር ለኢየሱስ አሜን ነው መነካት አለበት በቀጥታ ጸሎቱ ደጅ ያለው እነ ማርቆስ ቤት ያለው ጸሎት ቀጥሏል ይነዳል በቀጥታ ያ የነ ማርቆስ ቤት ጸሎት ወይኔ ቤትን ክራክ የሚያደርግ ክብር ለእግዚአብሔር ከነሱ ቤት የሚወጣው ጸሎት ማካቶራስ አሜን በቃ እንዴ የሚነቀንቅ ክብር ለእግዚአብሔር አሜን ነው እነ ማርቆስ ቤት ያለ ጸሎት ሰው የሚፈልግ ነው የታሰረን ሰው የሚፈልግ ነው የተጨነቀን ሰው የሚፈልግ ነው እንዲህ አይነት ጸሎት እግዚአብሔር ያጸልያል ሰው ላይ የሚወርቅ ጸሎት ለሰው የሚሆን ጸሎት አሜን ነው ክብር ለእግዚአብሔር እነዚህ ያጥንት የደረቁ አጥንቶች በህይወት ይኖራሉ እንዴ ሲለው እሱን አንተ ታውቃለህ አልቀባጀረን ሰው አጥንት ሲሰራ እሱ አይደለም ስትፈልግ አኑረው ሳትፈልግ ተው ማለቱ በህይወት ይኖራሉ እንዴ ሲለው እሱን አንተ ታውቃለህ ሲለው ትንቢት ተናገርባቸው ትንቢት ሲናገር ንፋስ መጣ ድርግም የተለያዩ አጥንቶች ግጥምጥም እንደገና ተናገራሉ አይበቃም የሰውዬ ያለ የተገጣጠመው ነገር እንደገና ትንቢት እንደገና ደግሞ መንቀሳ እንደገና ሰው ሆኑ ሰራዊት ሆኑ እኛው የሚያስፈልገን ሰው የሚያረግ ትንቢት አሜን ሰራዊት አድርጎ የሚያወጣ ግጥምጥም አድርጎ ሰው የሚያረግ አሜን ክብር ለእግዚአብሔር ያ የዛቤት ጸሎት በቀጥታ ወደ ወይኒ ቤት አንድ ሰው ነው ይላል በአራት ሰው የሚጠበቅ የውጭውን ተይዟል የደጁን ተይዟል የቤቱን ተይዟል ጠላት ምን እንደሚያረግበት አቃል ሁሉን ይዞ እንዳትንቀሳቀስ የሚያረግ የቤቱን ይዟል የደጁን ይዟል የመንደሩን ይዟል ምን መንቀሳቀሻ ሰው ይሁን በቃ ተስፋ ቆርጧል ደበን ያለን የሚሆነው ነው ምን ከዚህ በኋላ አለ ሶስት ክፍል አሳልፈው እንደሱቁ እስር የሚያስደርግ ከሰው ሌላ የታሰረበት አንድ አልፎ ሁለት አልፎ ሶስት አልፎ እኔ እንደዛ አይነት ነገር የሚቀመጠው ካዝና ገንዘብ ያን እንጂ ሰው እንደዛ አልፎ ሲቀመጥ ሲታሰር ሰምቼም አይቻላል መቼስ አባቶቻችን በጣም ለጥንቃቄ አንድ በር አልፈው ሁለት በር አልፈው ሶስት በር ገንዘብ ሊያስቀምጡ ይችላል ክብር ለኢየሱስ ጸሎት ግን የማያመጣው ነገር የለም አሜን ኢየሱስ ጌታ ታምናላችሁ የማያመጣው ነገር የለም አሁንም በዚህ ቤተክርስቲያን ላይ የማያመጣው ነገር የለም በቤቴ ላይ የማያመጣው ነገር የለም ጸሎት በኑሯችን በህይወታችን ላይ ታላቅ ነገር ያመጣል ክብር ለስሙ ገባ በትክክል እግዚአብሔር መልአክ ገባ የት እንደሚሄድ ያውቃል ጴጥሮስ የሚያውቅ መልአክ ነው የመጣው አንተ ማንም አያቀኝም ብትል እንኳን እግዚአብሔር መልአክ ያውቃል አሜን የሱ ልጅ እንደሆንክ ትታወቃለህ እኔ እኮ እንደ አንዳንድ ጊዜ እግዚአብሔር ራሱ ያቀኛል ለሚል ሰው ነግሯል እንኳን እግዚአብሔር መልአክ ያውቃል በቃ ስለተበቃው በደንብ ያውቃል
መጫት ጨነቅ በቀጥታ ሶስቱንም በርዘሉ ገባና የተጋደመውን ጴጥሮስ ብቻ ግራና ቀኝ ወታደር ተኝቷል አያገባኝም ስለዚህ አልተላኩም ለነዛ እነዚህ ጎንና ጎን የተኙት ነፍሰ ገዳዮች ናቸው የተኛውን ብቻ ተነሳተ በቃ አረግ ነቃው ቀሰቀሰው ብድግ ሲል ልብስ ለበሳ ጫማና አድርግ ሱሪን ታጠቅ ጃኬትን አድርግ በቃ በሱ ላይ የነበረው ያስወለቁትን ሁሉ እዛው ቤት ያወለቀውን ነገር ሁሉ ለበሳ ክብር ለእግዚአብሔር ለብሰ ገብተህ የገባው ለብሰ ትወጣለህ ያንተ ቡታንታ ያንተ ካኒተራ ያንተ ሰዓት እንኳን የለም የዛን ጊዜ ያንተ ነገር እዛ አይቀርም አራሜን አይቀርም ምክንያቱም ትዝታ ሊመጣብህ ይችላል የቀረ ነገር መጥፎ ነው የቀረ ነገር በጣም ከባድ በደርግ ጊዜ እኔ ታስሬ ነበር በጣም ከባድ ነበር እሱ በጣም ከባድ ከኔ ጋር የታሰረው ፓስተር ኢሳቅ ይባላል ለንደን ያለ አብረን የታሰረውና ከባድ ነበር ጥያቄው ከባድ ነው እስሩ በጣም ከባድ የተባለው ነገር በነገራችሁ ጉድ ነው ምክንያቱም ከዛ በኋላ ደግሞ ወይ ሰውየው ድሎ ይሆናል ወይ ሰው ድሎ ይሆናል ለዚህ ነው ባል ሰውየውንም አልናገርም ምክንያቱም መጥፎ ነው ግን በጣም የሚዘገንን ነገር ተነግሮናል እና እንደውም 5 ሰዓት 11 ሰዓት በኢትዮጵያ ስንጠራ እንደገና ይሳቅ ምን አለ አይሁን ማከላይ ነው የባሰ እግራችን ሰው ፊቱን የሚያልበው አይደለም ተረከዛችን አላበን እንደዚህ ላብ ተረከዜን ያዝ ድንጋጤ ወጣቶች ነን እና የተጠራነው ለካ ሌላ ነገር አዛዡ ጠሩንና ከዛሬ ጀምሮ በቤት ውስጥ ተሰብስባችሁ ትገኙ ራሳችሁ ላይ ይፈርማችሁ አሁን ተፈታችኋል አሜን አሁን ክብር ለኢየሱስ አጥብቆ ደግሞ በከተማው ላይ የነበረችው ቤተክርስቲያን ትጸልይ ነበር አሜን ወደ ቤት አይደለም የሄድኩት ወደ ቸርች ሲሄድ መስኮት ላይ እንደዚህ ሳፍ ለካ በዛ ሰዓት እርሱ ነው ነበር አረ ይሁንና መጣ አለ እርሱ ራሴ ነበር ሃሌሉያ አሜን ምታስፈታ ቤተክርስቲያን አሜን ነው ግን የሆነው ነገር እንደዚህ ነው እኔ ተለቃሃል ሲለኝ ፔርሙሴ ፍራሽን ወደዛ ረኩና ምክንያቱም መፈታት ቀላል አይደለም ጥንሼ ሰውየውን ማላናገር ፍራሽ ያለ ፔርሙስ ባላበባ አለ ፔርሙስ ማለት ደግሞ የኛ ቤት ፔርሙስ መንደሩን ሁሉ የምታገለግልናል እትየንትና ወለዱ እስቲ እንትኑን አውሱ አቶ ከሌ ተሰበሩ እስቲ ለሙቅ እንትና አውሱ እንዲሁ ስትዞር ነው የምትለው ከድሬዳዋ ነው የመጣችው የኮንትሮባንድ ነው የተገዛችው አበባ ያላት እነ መሲያ ቋታል ምናለ በዛ ጊዜ 45 ብር ነው የምትገዛ 45 ብር ማለት አሁን የትየለለ ከዛ ሱንትቼ ወህቴ ጋር ነው የምኖረው ደሳላቸው ከሞት መምለጤ አላ በነጋታው ወንድምዬ ፔርሙስ ወይላ ትዝያለኝ ያለ ፍራሹ ማለት የቀረ ነገር ተመለስኩ ወደ አንደኛ ፖሊስ መለሰ ሄድኩ ወደ ጣቢያ ከዛ ምንድነው አለኝ በር ላይ ያለው ወጣት አይ ትላንት እዚህ ነበርኩ ቀይን ሰላውታ ተደባልከነ ያወጣው ግባ አለኝ ግባ አጭበርባሪያ አረጋሽብን ብረፈልፍ አረ ተፈትቻል በቃ ተናደር ደና የወጣውትን መለሰችኝ ወደ ሞትያ ግባ መጨረሻ ምን አለ ካሁን በኋላ በተጠይቀኝ ዋጋ እንሰጣለሁ እንዴ ልጠይቅ ተመረመራ እንደገና ቁጭ ብለን ለዘነው የቀረ ነገር እንደገና እዛ ደጅ መጥቶ ሱሪ ድረስ ይቻለው እያጣደበ እንዳያገባው ለማሰው ተደቃች አሜን
አሜን ክብር ለእግዚአብሔር አንድም እንዳይቀር በስንት ግዞታ ነው እንዲሁ እግዚአብሔር ቸርነቱን ስላደረገልኝ የማታ ማታ አንድ ወታደር መጣና ሲያይ አንተ ትናንትና የወጣው አይደለም እንዴ አዎ እኔ ካለ ማምጣት ዝመጥቼ ሰውየው አልመሰለውም ይሄው እየሰደበኝ ሊመታኝ ሊቃጣው አልሰ እቃትላለ በዚህ ጊዜ አለ ወጣ ይላል እቃትላለ አንድ ጴጥሮስ ልትሞት በቃ እግዚአብሔር ያራራው ሰው መጣ ይጥፋል ይሄቁናትን ሁለተኛ ጴጥሮስ ሁለተኛ አንዳንድ ነገር ወደ ሞት ይመልሳል ይቀርብንስ አሜን ይቀርብን የኛው ነው ነገር ትክክል ግን ሞትን የሚያመጣ እንባ ድንጋጤ ፍርሃት ነው የሚያመጣ መልስ የማይገኝነት ነገር ውስጥ ይከተላል በቃ መናገር የማንችልበት ነገር ውስጥ ይከተላል ጌታ ስለሚያውቅ መልእክተኛው አንድ እንዳይቀርብ ተናገረ እንዳለበሰው ጉዞ ጀመሩ ያኛው በር ይከፈታል ያኛው በር ይከፈታል ያኛው በር ይከፈታል አይዟችሁ ጌታ ካለ የማይከፈት በር የለም አሜን ነው አውቆ ለዛም ትግል ያስፈልገው ኢየሱስ ክርስቶስ ጌታ አሜን ነው አውቆ የሱ ጉልበት የሱ ጥበብ ዝቦታ ያስፈልግ ከሞትም እግዚአብሔር ያድናል አሜን አሜን ከሞትም ጌታ ያድናል ነፃ ያደርጋል አሜን ነው ክብር ለእግዚአብሔር የጴጥሮስ አምላክ ዛሬም በመካከላችን ሊመራ መራመድ በማንችልበት መንቀሳቀስ በማንችልበት ሁኔታ ውስጥ ጆቻችን በታሰሩበት እግራችን በታሰሩበት ነገር ላይ የጴጥሮስ አምላክ ዛሬም ይሰራል አሜን ነው ይሰራበት የነበረው ጆቹ ታስሯል ጠላት ያደረገውን እስራት ሁሉ ጌታ ይበጥሳል መልእክተኛ ይሰዳል አሜን ነው ክብር ለኢየሱስ እስራት ይበጥሳል ሰንሰለት ይበጥሳል ኢየሱስ ጌታ ነው ዘመናችሁ ይለወጣል በዚያም ዘመን ነው የሚለው እሱ ነው የነገሰው ሲመጣ የእግዚአብሔር ነገር ሰውን ብቻ አይደለም ሚነጋው ዘመንንም ይነጋል በቃ ዘመንህ የተርላና የደስታ ይሆናል በቃ ዘመንህ የምስክርነት ይሆናል ዘመንህ የእልልታ ይሆናል በቃ ዘመኑንም ነው ይለወጥ እግዚአብሔር ይተባረክ ሃሌሉያ ተከተለኝ ራእይን የሚያይመስለው ነበር ተከተለኝ ሁለተኛውም ዘብ አለፈ ሶስተኛውም ዘብ አለፈ አራተኛውም ዘብ መጨረሻ ራሱን ደጅ አገኘ ይላል መልአኩ ከሄደ በኋላ ራሱን ያገኘው ነፃ ሆኖ ራሱን ያገኘው ልብስ ለብሶ አሜን ራሱን ያገኘው ከወይኔ ውጭ ሆኖ ምንም ሳያቅ እየተረዳ መጥቶ ወጥቶ ራሱን ያገኘው ነፃ ሆኖ ክብር ለእግዚአብሔር ነፃ ለመሆን ሳይጨነቅ ነፃ ለመሆን ብልሃት ጥበብ ዘዴ ሳይፈልግ የሚያስፈልግ ነገር ሳያደርግ ራሱን ነፃ ሆኖ አገኘ ክብር ለኢየሱስ ነው እግዚአብሔር የረዳው ሰው እንደዚህ ጌታ የመጣለት ሰው እንደዚህ ራሱን ነፃ ሆኖ ያገኛል ከሚያስጨንቅ ነገር ነፃ ያደርጋል ብቻ ምን አለፋ ራስን የምታገኘው በምን መሰለ ከማንኛውም አስጨናቂ ነገር ነፃ ወጣ ስሙ ይባረክ በቃ የነፃነት ሰው ነው ታገኛለህ ወዲያው ሲያስተው የተፈታ ሰው እርዳታ ያገኘ ሰው ምህረት ያገኘ ሰው የት ነው መሄድ ያለበት መንደሩ ላይ ቤቱ ላይ ነበር ትዝ ሲለው የነ ማርቆስ ቤት ጸሎታል የመንደር ጸሎታል የምን ቤት ነው የምን ዘመድ ነው የምን አባት አጎት ነው አሁን እድል ፋንታይ ጸሎት ነው አሜን ነው በትክክል የተፈቱ ሰዎች የሚገኙት ወደ ጸሎት ቤት ሲሄዱ አሜን ነው እና ማርቆስ ደጅ ላይ ደረሰ የብረቱ በር ነው ያስወጣው የተከፈተለት የነ ማርቆስ በር ደግሞ ቆርቆሮ ነው ቢደበድብ የብረት በር የተከፈተለት ቆርቆሮ ነው አንዳንድ ጊዜ የማትጠብቁት ነገር ነው ኃይለኛ የሚሆንባችሁ ውስጥ ደግሞ ፕሮግራሙን የምትካፈል
በስራዋ እዛ አስተናጋጅ የሆነች ሴት አለች ከብዙ ድብደባ በኋላ አይዟችሁ አትሰብቹ ደብድቡ ድምጻችሁ ይሰማል አሜን ስለዚህ ቀጠለች መጣችና ማን ስትለው ጴጥሮስ ነኝ ሲላት መክፈቷን ትታ ሩጫ ወደ ማዕከል ጴጥሮስ መጥቷል እብድ እግዚአብሔር በሰራው ነገር ብትሰደቡ ቀራይ ትክክል ነው የተሰራው አሜን አስደንጋጭ ስም ቢሰጣቸው አብደን እግዚአብሔር ግን ስራውን ሰርቶ አሜን ነው እስቲ የመኳንንት አሜን ሳይሆን ወፍራም አሜን አሜን ክብር ለኢየሱስ ይሄማ የገዢዎች አሜን ሆነ አሜን በእኛ ሀገር እኮ ታውቃላችሁ ትላንትና ልናገር ነበር አይደለ ወደ አማራው ሀገር ሄዳችሁ አካባቢ ላይ ሄዳችሁ እግዚአብሔር ይባርክ ስትሉ አንዳንድ ሰው ምንም አይደለም ይል እውነቴን ነው ማለት አይደለም አይባል እግዚአብሔር ይባርክ ሲባል ሰው አሜን አሜን ወረታች ደግሞ ከሌላችሁ አንድ ነገር ብትሉት አሜን ነው የሚለው ወደ አማኝም ባይሆን በቃ አሜን ስለዚህ ያኛው ይሻለናል ሃሌሉያ ወፈር ያለው አሜን አሁን በጭብጨባ አሜን በእልልታ አሜን እግዚአብሔር ነፃ ያወጣል የሚል አሜን ከወይኒ ቤት ያወጣል የሚል ከሞት ቀንበር ያወጣል የሚል ከሄሮድስ ሐሳብ ያወጣል የሚል ከታሰበብኝ ሞት ያወጣል የሚል አሜን ሃሌሉያ ከተጣልኩበት እወጣለሁ የሚል አሜን ሃሌሉያ መልእክተኛ መጥቶ ያወጣኛል የሚል አሜን ሃሌሉያ እኔም ወጣው በመላእክተኛ ነው ከእግዚአብሔር ጀነራሎች በእግዚአብሔር መላእክቶች ከዚህ በኋላ ለአገልግሎት እወጣለሁ ለስብከት እወጣለሁ ለእግዚአብሔር ክብር እወጣለሁ ከዚህ በኋላ አወጣጤ ለእግዚአብሔር ክብር ነው አሜን የእግዚአብሔር ሰው አጅዋችሁ ትወጣላችሁ የእግዚአብሔር መልአክ አጅው ትወጣል አሜን ምንም ውስጥ ግባ እሱ ሊያደርግ ያለው ነው ያውቃል የመጨረሻው ሐሳብ ጴጥሮስ ይግባው አይግባው እግዚአብሔር የመጨረሻው ሐሳብ ጴጥሮስን ይሄን አሳይቶ ማውጣት ነበር ስራውን ያለ ምስክርነት አልተውምና አሜን በዳሪዮስ ዘመን ምዕራፍ 6 ላይ በጸሎት በስራው የተመሰከረለት ንጹህ ሰው ዳንኤል ቢሞክሩ አቃታቸው ክሱን ጀመሩ በአምላኩ ህግ እንክሰሰው በቃ ውሳኔው በአምላኩ ህግ እንክሰሰው ከተከሰሳቸው አይቀር በአምላክ ህግ ህጉ ተከሰሰ ማለት እግዚአብሔር ተከሰሰ ምንም አያገባ አሜን ተከሰሰ ቀረበ በጸሎት ምክንያት ታሰረ እንዴ ጸሎት ሰው ቆማት ነው ስለ ጸለይ የሚታሰበው ማጡና ተፍ ደግሞ ግልጽ ጸሎት ነው የሚጸልይ ከፍቶ እንዲያዩት የምን ሸፈልፈል አሜን ካዳና ያልን ካላዳንም ደግሞ ይበቃ አልፋለሁ አሜን ባደም አክተፍ ተፈወሰት ያው ተነግሯል ያንበሳ ጉድጓድ ተዘጋጅቷል አተጻፈም እንጂ መጽሐፉ ላይ ጉድጓድ ያንበሳ ቦታ አይደለም ጉድጓዱ ሲሚኖር አንበሳ አይደለም የለም ዱር ነው አንበሳ እንደ ጉድጓድ ራሱ አንበሳውን ጉድጓዱ ስለመክተት አንበሳው ስንት ሰው የጨረሰ ይመስለኛል ምክንያቱም ያለ ቦታው ነው ያስገቡት ያለ ቦታው ገፍተው ሲል ያንንም ሲመታ አንበሳ ያንንም ሲመታ የሆነ ሰዎች ሰባብሮ ነው የገባው በቃ አንድ ሰው ተጠው ይመጣልሃል ጠብቅ ብለውታል እዛ ዳንኤል መጣ ተፈርዷል አዋጅ አለ እግዚአብሔር ጣልቃ ይገባል አይደርስም ጸጥሱ ሊያደርግ ያለው ነው አዋጁን እዛ መለወጥ ይችላል አይደለም ገና አዋጁ ጻድቃን የጸሎት ሰው ህይወታችሁ ተስተካክሎ እየጾማችሁ እየጸለያችሁ እያመለካችሁ ጻድቅ ይላል እሱ ጻድቅ ይጠፋባችሁ አጭር ቢታንያ ላይ ኢየሩሳሌም ቅርብ ነበረች መጽሐፍ ቅዱስ ቅርብ ነበረች 18 ሚል የሚወደው አላዛር ላይ መድረሳቸው ሊያደርግ ያለው ነው ያውቃል አሜን ቅርብ ይያለ
ቅርብ ኒር ሆናችሁ ለጌታ እየጾማችሁ እየጸለያችሁ የምታልፉበት ነገር ግራ የሚያጋባል ጌታ አይደርስም ጌታ የለም አዎ ጌታም አለ ዝም አንበሳ ጉድጓድ ውስጥ ሲገባ ዝም ድንጋጤ በድንጋጤ አንበሳና ዳንኤል ይተያያሉ አሁን ጀመረ አንበሳው ሊበላ ሲል አሁን ወስረ ጀመረ አፉ ዝም አሜን 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 እግዚአብሔር ጉዳዩ ካዋጁ ጋር ሳይሆን ሊበላ ካለው አንበሳ ጋር ክብር ለኢየሱስ ከሚዞረን ጠላት ሳይሆን ሊመጨረሻ ሊገለን ካለው ጠላት ጋር እግዚአብሔር ግብግብ ይይዛል አሜን ነው ወይ እስቲ ክብር ስጡት ለና አሜን መጨረሻ ሊበላ ያስለቅሰን ካለው ነገር ያን ጊዜ አፍ የመዝጋት ፕሮግራም እግዚአብሔር ያደርጋል አሜን ነው ወይ ሌላ አይደለም ስራው እሱንም እኮ አይደለም ማየት ስላለበት አፍ የመዝጋት አሜን ነው ሲል ዝግትያ ተሰብሰቢ ዳንኤል እዛ ጉድጓድ ውስጥ ሆኖ የሚያየው ምንድነው አንበሳ አፉን ሲከፍታ እንዴ አፉን ሲዘጋ አሜን በአይኔ ያሳይ ሊያደርግ ያለው አትሸበር ሊያደርግ ያለው ሲጎናችሁ ያለውን ቀደም ባልኩት መንፈስ ብትፈልግ በዜማ ያዛርግና ሊያደርግ ያለውን ያውቃል አትጨነቅ አሜን አረ በደንብ እንዴ ለምን መሰላችሁ እኛ ስንነጋገር እኮ የትንቢት መንፈስ ያልፋል አሜን አይዞ ሊያደርግ ያለውን ያውቃል ግራ ቢገባ ሊያደርግ ያለው ነገር አለ የሆነ ነገር ሊሆን ሽቶኛ እንዳለ ነው የሆነ ነገር ይሆናል እሱ ማሻአላ ባስ የሆነ ነገር ይሆናል እኔ ምን አለፋችሁ በእውነት ነው የምነግራችሁ በዚህ የፋሲካ ፕሮግራም ለኢየሩሳሌም ቤተክርስቲያን የሆነ ነገር ይሆናል አሜን ነው የሆነ በቃ የደስታ ዘይት እግዚአብሔር ይሰደባችሁ አሜን ነው ሃሌሉያ ነገራችሁን ሊያበላሽ የመጣው ይሰበራል አሜን እጁ ይሰበራል ብዙ ነገራችሁ ላይ የጫነባችሁ በድፍረት እጁን የጫነባችሁ ዝም ብሏል እግዚአብሔር አሁን ግን ይሰብረዋል አሜን ጴጥሮስ ከወይን ቤት እንደወጣ እንዴት እንደወጣ ሳያውቅ ይሰማል ከሄደ በኋላ መጽሐፋችሁን ስታነቡት ብዙ ሁከትና ጩኸት ሆነ እዛው አካባቢ ብዙ ሁከት እግዚአብሔር ሲሰራ በጠላት መንደር ሁከት ይሆናል አሜን ሰላማቸው ይከፈፋል አንተን ያስመልጥና ለነሱ ሁከት አሜን ተደላድለው የተኙ እንቅልፍ ያጣሉ አሜን ነው ሲናገሩ የነበሩ እጃቸውን የዘረጉ ሁሉ ምን ያደርጋሉ ሁከት ስሙ ይተባረክ አሜን ነው እሱ ሊያደርግ ያለው አሜን ኢየሱስ ክርስቶስ ጌታ መላ የማይገኝለት ነገር ይሆናል አንዳንዴ እምነታችን ክርስትናችን በቃ አቅጣጫው ራሱ ምን እንደሆነ ግራ እስከሚገባስ ኃይለኛ ትምህርት ቤት ውስጥ እንደገባን ነው ቄሳክሲ ኃይለኛ ትምህርት ቤት ውስጥ እግዚአብሔር ዝም ብሎ አይደለም ሚሰራው ሉቃስ ወንጌል ምዕራፍ 5 ላይ ታውቃላችሁ ጴጥሮስ ሌሊቱን ሙሉ ደክሞ ፕሮፌሽናል አሳጥማጅ ኑሮ በዛ ነው ሌሊት ይወጣል አፍሶ ነው የሚገባው ባህሩን ያውቀዋል ቢለው ከድካም በስተቀር ነጋ ትምህርታችሁ ራሱ አረዳም ሲላችሁ የምታውቁት ዕውቀታችሁ ራሱ አረዳም ሲላችሁ በዕውቀታችሁ እየሞከራችሁ አይሆንም በትምህርታችሁ እየሞከራችሁ አይሆንም እግዚአብሔር መጥቷል ለካሌሊቱን ሙሉ ሱዛ ሲደክም በነጋ ጊዜ ኢየሱስ በጥብርያዶስ ባህር ላይ ትምህርት ጀመረ ህዝብ በህዝብ ግጥም ብሎ ወንድማችን ጴጥሮስ ይጠብቃል እየተባለ እንዴት ሆኖ ባዶ እርቃኑን ሲመለስ እንዲያዩት እርቃኑ እግዚአብሔር ሲሰራ እንዲህ አራግፎ እንዲህ ቤስቲኒ እንዳይኖርሃል በቃ ህዝብ ፊት ባዶነትን አሳይቶ በቃ ወነቅለ ቀርክ ሰው እንደሆንክ እንደዛ አሳይቶ ደግሞ ትርፍርፍ
ፌለስ እንደሆነ ያሳያል አሜን ነው አሁን አለቀው የሰው በሽታው ምንድነው ብትሉኝ ባዶነቱን ሰው ሲያይበት አለ ዝቤንተው መካከል አለ አሜን የሌለው ነው አለኝ እንዴ ሰው ሲባል በሽታው ይሄ እንደው ምንም ቢሆን ባዶነቱን ክራይሲሱን ሰው እንዲያቀበት አይፈልም ተፍጨርጭሮ እንዲህ ብሎ ያልፋል እንጂ ጌታ ሊሰራበት ስለመጣ ግን ታጣቃለ ሲመጣ ህዝብ ቤት ይድ መሸወድ የማይቻልበት ቦታ ነው ያው ነው መንገዱ እንግዲህ እዛው ባር ላይ ቀን ሙሉ አይሆንም ፀሐይ አቃጥሎ ይገለው ድካምም ማለት ማጣ እንዳልተሳካለት ያወቀ ከዛስ ጌታ ትምህርት ጀምሯል የሚያደርገውን ጌታ ያውቃል ጴጥሮስ ግን መረቡን ማጠብ ጀመረ መረቡን ማጣ ኢየሱስ አየ መረቡን ያጥስ አንድ ኳሊቲ ያየበት ምንም ባዶ ብሎ ምንም ባይሳካልኝ መረቤ ንጹህ ነው አሜን የቆሻሻ የሰበሰበ ከጠላቅጠን የሰበሰበ ትናንሽ ነገር የያዘ በቃ ሽታ የሚያመጣ ነገር መረብ ይዤ ቤቴ አልገባ ሁሉ ጊዜ መረቤን አጥዋለሁ ክብር ለእግዚአብሔር ምንም አይኑ የኢየሱስ ክርስቶስ ደም ከኃጢአት ያነጻ አሜን ምንም አይኑ ያሰብነው አይሳካ በቃ ያለምነው አይሳካ የታጠበ ህይወት ይኑር አሜን መረቡን አየ ጌታ ሲያጥ ዞር አለና ጴጥሮስ አሜን ጥሪ ያለ ሚሊስ ያለኝ አሜን ነገሬ የታጠበ ላይ በነገሩ በታጠበ ላይ ጌታ ይሰራል አሜን እጁ በታጠበ ላይ እግዚአብሔር ይሰራል አሜን ያደርግ ያለውን እግዚአብሔር በዛ ሰው ህይወት ያደርጋል አሜን ዞር ሲል ያ ሁሉ ህዝብ ይያል ጴጥሮስ አሜን አሜን ሲ መረብህን ወደ ቀኝ ጣል አሜን ሲጠላው ነገረው ደከመን ወረው ደከመን አንድም አልያዝ ያሁን አጣጣል ግን በቃል አሜን ነው ያሁን አጣጣል እንደ ትላንት ነው አይደል በታጠበ መረብ በቃል ጌታው አሁን ግን እንደ ቃል ከዚህ በኋላ ኑሮዬ እንደ ቃል ስራዬ እንደ ቃል አገልግሎቴ እንደ ቃል በዚህ መሰረት እጥላለሁ ይይዛለሁ አሜን አሜን ክብር ለኢየሱስ ይሁን ከዚህ በኋላ አሜን እንደው ትሉልኝ ወናችሁ ላይ ሁሉ ይቅርብ ከዚህ በኋላ እንደ ቃል ባራጆክ እንደ እግዚአብሔር ከዚህ በኋላ እንደ ቃል ደክመሃል አጣሃል ተቸግረሃል ዕውቀት አረዳ ትምህርት አረዳ ምን ይሻላል ሊረዳን የሚችል እግዚአብሔር ቃል ብቻ አሜን ነው አሜን አዎ ዩኒቨርሲቲው ማረዳ ወረቀቱን ዲፕሎማ አረዳ ምኑ ማረዳን ሊረዳን የሚችለው ቃሉ ብቻ አሜን የታጠበ መረብ ነው ወንድሜ ሲጥለው በቃሉ አይቶ የማይታወቅ እስከዛሬ የለም ነው የሚሉት ዴሊሸስ አሳ ምን አይነት የት ነበር በጥልቅ የነበረ ነው ላይላዩን ነበር ለካስ ያጠምዱ ነው በጣም ውድ የነበረው አሳ ታች ጥልቅ መሬቱ ጋር ነው ዴሊሸስ ይሆን ይውላችሁ ይሄን ዴሊሸስ የሚያወጣው ቃሉ አሜን እስከዛሬ ያላያችሁት ዋው የሚያስብ አሜን በቃ መልኩ ምናምን እንዲህ የሚል ሃሌሉያ አረ እንደዚህ በለልኝ ሃሌሉያ እንዲህ የሚያደርገው ነው ዋው የሚያሳይ ነገር ይወጣልህ አረ ባካሜን በጄዛለ ቢያሜን ይበል ጴጥሮስ እንደያዘን የሚይዛሉ በእውነት በእግዚአብሔር ቃል ማንይዘው ነገር የለኝም በቃ እሱ ይናገር እንጂ አሜን ነው ሊያደርግ ያለው አንተ ጣጣም ብታበዛ እሱ ያደርጋል ስሙ ይባላል ሃሌሉያ ትላንት እንዳልኩት ሰዓቱ ሲደርስ የግድ መጨረስ የለም ነገም ስላለ ኢየሱስ ጌታ አሜን ታላቅ መካም የዘላለም አምላክ አሜን ነው እሱ ዛሬ ይሰራል አሜን አንድ ነገር ይገባኛል እግዚአብሔር የሚያደርገው ነገር አለ አሜን እግዚአብሔር የሚያደርገው በነፍስ ወከፍ በግላችን የሚያደርገው ነገር አለ አሜን ጓደኞቹን ጠራ ይላል ጠቀሳቸው መጥቀስ የጀመረው ያኔ ነው ጠቀሳ ነው አይደል የሚል መጽሐፍ ቅዱስ ጠቀሳ ታውቃላችሁ በዚህ
ጠቀሰ ነው እንግዲህ ጠቀሰ የሚገባኝ ባይ በሌላ ትርጉም እንዳልተ ጠራቸው ተብላና ማለት ባዶ 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 የተጠሩት ሁሉ ባዶ ባዶ አሁን ግን ሊይዙ ነው የመጡት ሊጎትቱ ነው የመጡት አሜን ስትመጣ ባዶ የባዶ ባዶ አሁን ግን ባዶ አይደለም አሜን ነው መጎትተው አለኝ የሚል ሲያሜን ይበል ሚይዘው አለኝ የሚል አሜን ይበል ጠራ እንዲህ አይነት ወንድም እግዚአብሔር ያብዛልን ይዞ የሚጠራ በቃ ላንተም ይሁን የሚል አሜን ነው ንጹህ ነገር የሚያስይዝ ንጹህ መረብ የሚያስይዝ እድፈት ከሚያስይዝ ሰው እግዚአብሔር ይጠብቃችሁ ነውር ከሚያስይዝ ሰው እግዚአብሔር ይጠብቃችሁ ኪሳራ ከሚያስይዝ ሰው እግዚአብሔር ይጠብቃችሁ ጴጥሮስ ንጹህ ነገር ለጓደኞቹ ያስይዛል ጎትታል ጎትት ለኔም ላንተ ነኝ አሜን ከዮሴፍ ወንድሞች ይሄ ልብስ ላንተም አይሆንም ለኛም አይሆንም በጭጭቅ እንዲህ አይነት አደገኞች ምን አነሱ ቢለብስ ላንተም አይሆንም እንደው ከእንደዛ አይነት እልህኛ እግዚአብሔር ይሰውራል አሜን አሜን በቃ ይሄ ጠራና ያሱ በረከት አስያዥ ያድርገን እግዚአብሔር አሜን ነው ፈውስ አስያዥ ያድርገን አሜን መጽናናት አስያዥ አሜን አሜን ነው ወይ ለሰዎች ብርታት የምናስይዝ ያድርገን በቃ ምናስይዝ ይጎት በመካከሉ መረቡ ተቀደደ ቃል እንዳይጠፋ አሜን ነው በተቀደደው መረብ ውስጥ አንድ አሳ ሳይጠፋ ዘይደር ውስጥ አሜን ነው በርግጥ ተቀዷል ቃል አለ አሜን ነው ወይ አንዳንድ ጊዜ ነገራችን እንደው የተጎዳ ቢሆንም እኛ ነገር ቃሉ አመጣው ነገር የተነገረብን ነገር ስላለ አይጠፋ ሾልኮ የሚሆን ነገር የለም ክብር ለኢየሱስ አሜን ይሄን ሁሉ ጴጥሮስ የሞላለት ጴጥሮስ በአንድ ጊዜ ሆነለት ጴጥሮስ እንዴት በአንድ ጊዜ ሆነለት ሁላችሁ ታውቃላችሁ ዛገራ አሳጥማጆች አሉ እንዴት ነው አሳ የሚይዙት አንድ ይወረውርና ሲል አንድ ሰዓት ይፈጃል አንድ አሳ እንቱ ደግሞ የእጃቸው አሟቸው 5-6 አሳ ነው የሚይዙት ኦሽን ላይ ያሉት ደግሞ ያው በቴክኖሎጂ የተነሳ ይላሉ አፍሰው ያወጣሉ ያን እንግዲህ እንደዛ አይነት ቴክኖሎጂ አንድ ጣለ ጴጥሮስ የሙከራ ህይወት የለም ቃሉ ከመጣ ባንዴ ባንዴ በልልኝ የሙከራ ህይወት ያቆማል አሜን የመሰለኝ ህይወት ያቆማል አንድ የተጠላለ እፍስ ነው አሜን ነው ተደነቁ የሚለው መጽሐፍ ቅዱስ ከዚህ የተነሳ ነው በአንድ ጊዜ ሞላላቸው በአንድ ጊዜ ክብር ለኢየሱስ ይሁን ኢየሱስ ከተናገረ በአንድ ነው የሚሆነው በአንድ ጊዜ ክብር ለእግዚአብሔር ይሄ ሁሉ የሞላለት ጴጥሮስ ግን እንዲህ አለ ሄደና ተደፋ ካሳው አንተ ተበልጥብኛለህ ክብርህን አየው አሜን ስራን አየው ለነዚህ ለጓደኞቼ ይሁንላችሁ ለጎተቱት ይሁንላችሁ እኔስ እግሬ ጋር ይበልጠኛል አሜን ተደፋ ክብር ለኢየሱስ መጨረሻውን ሊያሳምርለት የበለጠው ምን እንደሆነ ገባው አውቅ አዲስ ነገር በህይወቱ ተጀመረ ኢየሱስ ያሲሳል አሜን ነው ሞክራችሁ ያጣችሁትን ነገር እሱ ሊያደርግ ያለውን ያውቃል ይዛል የሚለኝ አሜን ይበል አረ አሜን ነው ክብር ለኢየሱስ ይሁን አሜን ነው ጌታ የተባረከ ይሁን ጌታ የተባረከ ክብር ለእግዚአብሔር ሃሌሉያ እሱ ሊያደርግ ያለውን ያውቃል ቃል እናገርና ጨርሰናል ኤርምያስን እግዚአብሔር እንዲህ አለ ላስተምርህ የምችልበት ቤት አለ ተነስተህ ወደ ሸክላ ሰሪው ቤት አይሁዳዊ ሸክላ ሰሪ ቤት ብረት ቀጣጭ ቤት አይገባም
ከእምነቱ ጋር አይሄድም። በፍጹም ነውር ነው። ከባድ ትእዛዝ ነው የሚያዘው። ግራ የሚያጋባ ተነስተህ ወደ ሸክላ ሰሪ ቤት በዛ ነው የምናገረው። አንተ በምትጸየፈው ቤት ውስጥ አንተን ማስተማር የምችለው በዛ ነው። ድምጼን ማሰማ በዛ ነው። በዛ ደግሞ ሲገባ ሰውየው ስራ ላይ ነው። ስራውን ጀምሮ ሲ በእጁ ላይ ሲበላሽ ሌላ ጭቃ አይደለም የሚያመጣው። ያንኑን ቃል ይበላሽ እንጂ አለቅም ነው የሚለው ሰው። አሜን። አይሆን እንጂ አለቅም። ያንኑ ይዞ ጨክኖ ያንኑ ይዞ ሲበላሽ ያንኑ ይዞ ሲወላገድ ያንኑ ይዞ መጨረሻ ላይ እንደወደዳው ሰራ። አሜን። መልቀቅ ዋጋ አለው፣ መተው ዋጋ የለው። ያንኑ ትክክለኛ ነገር ለማድረግ ያንኑ ጤነኛ ነገር ለማድረግ ያንኑ ውበት ለመስጠት ጨክናችሁ ያዛችሁበትን ነገር እግዚአብሔር መልካም አድርጎ ያወጣል። አሜን አሜን። ያው ነገር አለቅም ማለት ነው። አለቅም ስለተበላሸ አሎን ስላለ በቃ ጊዜ ስለወሰነብኝ ጉልበት ስለወሰነብኝ ጠማማ የሆነ ሲወጣብኝ አለቅም። ሌላ ጭቃ ያስፈልገኝም። ይሄንኑ ጠብቅ ዘለ አሜን ነው። አይመር ይወላገድ ለጊዜ ያንኑ ያዘ ሰው አራሜን በክብር ተሰርቶ ያልቃል። አሜን። አይበላሽም። አሜን ነው። እግዚአብሔር ሊሰራ ያለው ነገር አለ። ያንኑ የመያዝ ቃት ይስጣል። ጸልያለሁ። ሃሌሉያ ሲንጸልይ ያዕቆብን አስቀድሞ በሰይፍ ገደለ። ጴጥሮስንም ያዘው። ብዙ ተስፋ ማስቆረጥ ያስያዛችሁ ሰዎች ካላችሁ እግዚአብሔር ነፃ ያወጣል። አሜን። የሚያደርገው ነገር አለ እግዚአብሔር። ሃሌሉያ። ከደጅም ከውስጥም ካለ ጠላት እግዚአብሔር ይጠብቃል። በተከበበች ከተማ ድንቅ ምህረቱን በኔ ገለጠ እግዚአብሔር ይመስገን። አሜን። ከተከበብንበት በጎን በፊት ከኋላ ከተያዝንበት ሁሉ እግዚአብሔር ይታደጋል። አላወራም ለሰው ምስጢሬን ችግሬን ኢየሱስ ብቻ ነው የሚያውቀው ጉዳቴ። ሰው ማመን አለው የሚፈርድልኝ ምስጢሬን የሚያቃልልልኝ አላወራም ለሰው ችግሬን ኢየሱስ ብቻ የሚያውቀው ጉዳቴ። ሰው ማመን አለው የሚቀይርልኝ ችግሬ ተሰምቶት የሚያቃልልልኝ አላወራም ለሰው ኢየሱስ ብቻ ነው የሚያውቀው ጉዳቴ። ሰው ማመን አለው የሚፈይድልኝ ሃሌሉያ
ሃሌሉያ ራጋና ቦራ ባጋና ባራባዲያ ባራባጋ ኦ ሃሌሉያ ራሽላ ባራባጋ ሃሌሉያ ክብር ላንተ ይሁን እንደ ቃልህ ጥላለሁ ዛሬም እንደ ቃልህ እግዚአብሔር በዝጉባኤ እንደ ቃልህ በኔ ላይ እንደ ቃልህ በወንዶች ልጆች ላይ እንደ ቃልህ በሴት ልጆች ላይ እንደ ቃልህ በዝጉባኤ ሃሌሉያ እንደ ቃልህ ኦ ብራባካራራ ቦራባካራ ቦራባጋራ ባራባዲያ ባራባዲስ ተመስገን እላለሁ ተመስገን እላለሁ ተመስገን እላለሁ ተመስገን እላለሁ አፍረቴን ስሸፈን ባይኖቼ ስላየ ተመስገን እላለሁ ሌላ ቃላት የለኝም አንተ በሰጠኝ አንደበት ግዑዝ አይደለሁኝ ስታግዘኝ ምላሼም አልሰጠው ካደረክልኝ ጋር ባይመጥን ስምህን ልባርከው ግዑዝ አይደለሁኝ ስታግዘኝ ምላሼም አልሰጠው ካደረክልኝ ጋር ባይመጥን ፍጥረት ይታዘበ ያላንተማ የት ነበርኩኝ እኔ ሞገስ ሆነኸኛል ቆመህልኝ ከደካማ ጎኔ ሌላ ምን እላለሁ ስታግዘኝ በዓይኖቼ ስላየሁ ልዘምር እንጂ ሌላ ምን እላለሁ ስታግዘኝ በዓይኖቼ ስላየሁ ሃሌሉያ ተነስተን እጅ ለእጅ ተያይዘን እንጸልያለን አውቆ ተከፈተ የሚል ዜና ተሰምቶም ተነግሮም አይታወቅም አሁን ግን ለአዲስ ዜና ለአዲስ ወሬ ረበዳስ እግዚአብሔር ስም የተመሰገነ ይሁን። እንጸልይ። ጻድቅና ዘላለማዊ ይሁን እግዚአብሔር አምላክና አባት ሆይ እጅግ አድርጌ አመሰግናለሁ። ቆይቼ እግዚአብሔርን እጅ ጠናሁት እርሱም ዘንበል አለልኝ እንዳለ ጌታ እግዚአብሔር ሆይ ዘንበል ስላልክ እግዚአብሔር እጅግ አድርገን እናመሰግናለን። እግዚአብሔር አምላክና አባት ሆይ ክንድህን የምናይበት ዘመን ስለመጣ የዘላለም አምላክ እግዚአብሔርን ከፍ ባለው ዙፋኑ ላይ ተቀምጦ
የልብሱም ዘርፍ መቅደሱን ሞልቶት ነበር ስለሚል ጌታ ሆይ ዘመናችንን በክብር ልታወጣ ክብር ስለመጣ እግዚአብሔር ሆይ አመሰግናለሁ። በክብር በዚህ ስፍራ ስላለህ እግዚአብሔር ሆይ አመሰግናለሁ። ክብርህን ስለገለጥክ እግዚአብሔር ሆይ አመሰግናለሁ። የዘላለም አምላክ እግዚአብሔር ሆይ ቃሉን ላከፈወሳቸው ስለ የዘላለም አምላክ እግዚአብሔር ሆይ ስለፈወስከን ነገር ሁሉ ጌታ ሆይ እናመሰግናለን። ስላደረከው ነገር ሁሉ ጌታ ሆይ እጅግ አድርገን እናመሰግናለን። ምን እንሰጣለን ጌታ ሆይ ይገባሃል ምስጋና ይገባሃል እልልታ ይገባሃል ሽብሸባ ይገባሃል ጭብጨባ ይገባሃል እልልታ ጌታ ሆይ የምንሰጥ ነገር የለምና ጌታ ሆይ እናከብራለን። ክብር ሁሉ ለአንተ ይሁን ጌታ ሆይ አንተ ከፍ በል የዘላለም አምላክ እግዚአብሔር በእያንዳንዳችን ላይ ልትከብር ስለወደድክ እናመሰግናለን። ሁሉ ጊዜ ለአንተ ክብር እንድንቆም እግዚአብሔር አንተ ስለረዳህን እናመሰግናለን። ይሆ ሃሌሉያ ስምህ ይባረክ ጌታ ስምህ ይባረክ። በነገር ሁሉ ከፍ በል የምልህ ነገር የለኝም ከፍ በል በህይወታችን ከዚህ ከተለማመድነው ነገር በላይ ሁሉ ጌታ ሆይ ከፍ ብለን እንድትታይ እንለምንሃለን። አቤቱ ጌታ ሆይ ደግሞ በዚህ ስፍራ ቃልህን እንድናገር እንድትረዳኝ እንለምንሃለን በኢየሱስ ስም አሜን። አንድ እግዚአብሔር ቃል እናገራለሁ። እግዚአብሔር በዚህ ሁሉ ሰልፍ የሰጠኝ ቃል አለ። ዘዳግም 33 ቁጥር 26 ይሹሮይ በሰማያት በሰማያት ላይ ለረድኤትህ በደመናት ላይ በታላቅነት እንደሚሄድ እንደ እግዚአብሔር ያለ ማንም የለም። እኔ እንደ እግዚአብሔር ያለ ማንም የለም እላለሁ። ጌታን የሚመስል ማንም የለም። አሜን። ምን ነው ማለት እንደ እግዚአብሔር ያለ ማንም ስለሆነው ነገር ሁሉ እናመሰግናለን። በቃል ደግሞ ስለተናገርከን በቃል ስላበረታ ስላጽናና ልታድሰን ስለመጣ ልታጽናናን ስለመጣ እግዚአብሔር ሆይ ዛሬም ደግሞ ከኛ ጋር ስላለ በቃል ጌታ ሆይ ወደኛ ስለመጣ እንድንሰበስብ ጌታ ሆይ መረባችን እንድንጥል ጌታ ሆይ ብዙ ፍሬ እንድናፈራ ለአንተም ክብር እንድንሆንልህ እግዚአብሔር ሆይ ሁሉ ጊዜ ቃልህ መልካም ግሩም ነውና እጅግም ደስ ያሰኛልና እግዚአብሔር በቃልህ ስላስተማርከን ስለመጣው ቃል እጅግ አድርገን እናመሰግናለን። አሁንም ልታደርግ ያለውን አንተ ታውቃለህ። ለስምህ ክብር ይሁን። ስለነበረን ጊዜ ሁሉ ተመስገን። ወንድማችንን በጸጋ እንዲቆም ስለረዳው እናመሰግናለን። ነገም በዚህ ደግሞ የሚሰጠውን አገልግሎት በብዙ ኃይል በብዙ ጸጋ እግዚአብሔር አቅም ጉልበት አግኝቶ በፊት ቆሞ እንዲያገለግል ወንድማችንን ላንተ አደራ እንሰጣለን። ክብርና ምስጋና ላንተ ይሁን በጌታ በኢየሱስ ስም አሜን። እግዚአብሔር